ብዙ ጊዜ ወንድ ልጅ ምን አይነት ሴትን እንደሚፈራ እንደሚያከብር ታውቃላችሁ? ገንዘብ ያላት፣ ተጽዕኖ ፈጣሪ፣ የተማረች፣ የተመራመረች፣ ሀብታም፣ የት ገባ የት ወጣ እያለች የምታንገበግበው፣ ስልክ ከማጋን ያወራኸው ብላ የምታንባረቅበት የምትጮህበትን ሴት ሳይሆን ችግርና መከራ የተፈራረቀባትና ያጠነከራትን ዘአይረን ሌዲ ወንድ ልጅ በህይወቷ መጣም ቀረ ኬር የማይሰጣት ሴንስ የማይሰጣት ተሰዳም ከሆነ በበረሃ በውቅያኖስ እዛ ስደት ቦታ ብቸኝነቱ ባይተዋርነቱ መጠማቱን መራቡን ተቋቁማ በሁለት እግሯ መቆም የቻለች ዘአይረን ሌዲ ሴት ነው ወንድ የሚፈራው። ብዙ ጊዜ በውጭ ሀገር ትዳር አይበረክትም። እንግዲህ እቺ በራሷ ሁሉንም ነገር ፊገር አውት አድርጋ በሁለት እግሯ የቆመችን ጠንካራ ችግር ብረት አድርጎ ቀርጾ ያወጣት ሴት የተፈጥሮ ፕሮሰስ ነውና ባል ትፈልጋለች። ከሀገር ቤት ባል ታስመጣለች። ጎምላሌ ደግሞ እዚህ አገር ቤት እንግዲህ የቤት ራስ ነህ፣ ፕሮቫይደር ነህ፣ ፕሮቴክተር ነህ። ያው መጽሐፍ ቅዱሳዊም ነው። እንግዲህ በዚህ ሜንታሊቲ እዚች ዘአይረን ሌዲ ቤት ይሄዳል ወደ ውጭ ሀገር። ይሄኔ የቤት ራስ ነኝ እመራሻለሁ፣ እኔ ነኝ የማቀልሽ ማለት ሲጀምር ነው እንግዲህ እቺ ሴት ተቃውሟን የምትገልጸው ወይንም እምቢተኝነቷን የምታሳየው። የዚህኔ እንግዲህ ወይ ደስ ካለ ትኖራለህ፣ አለበለዚያ እኔም አንተም እኩል ድምፃችንን እያሰማን ተከባብረን እንኖራለን። ምረጥ ይባላል። አባወርየው ማለት ነው። የዚህኔ እንግዲህ ትዳሩ ወደ መፍረስ ይሄዳል ማለት ነው። ብዙ ጊዜ ትዳር አይበረክትም ውጭ ሀገር። በቃ ሴቷ ጠንክር ብላ በራሷ ፊገር አውት አድርጋ መቆም የቻለች ወንድ መጣ ቀረ ኬር የማይሰጣት ሴት ጋር ሀበሻው እንዲሄድና እኔ ነኝ የማቀልሽ ይላታል፣ እኔ ነኝ የምመራው ይላታል። የዚህ ላይ ችግር ይፈጠራል። የምትችል ከሆነ እኩል በኩል ተሳስበን እንኖራለን። አለበለዚያ እኔ አናት ላይ ፊት ብለህ አባወራ ነኝ ብለህ ልትመራኝ የምትፈልግ ከሆነ ሻንጣህን ይዘህ ሹልክ ብለህ ውጣ ትባላለህ። ይሄ ነው እዚህ ሀገር ወይንም ውጭ ሀገር ትዳርን እንዳይበረክት የሚያደርገው። ስለዚህ ብዙ ጊዜ እንደዚህ አይነት ዘአይረን ሌዲ ሴቶች በወንድ ይፈራሉ ነው የምላችሁ። እናንተስ ምን ትላላችሁ? ወዳችኋለሁ ባይ